ሰልጠን ማለት ብር ማግኘት ብቻ አይደለም። ሰውነትህንም ቴክ ኬር አድርግ። የእውነት እንደገና ደግሞ በእንደዚህ አይነት ሰውነት ወንድ እንዲጠብስት መሞትና አላማችሁ ወንድ መጥበስ ምናምን ከሆነ ቢያንስ ወንድን ሊያስቀምጥ የሚችል ለምን አላማችሁ ራሱ መጀረር ስለሆነ ፎከስ እንደዛ አይነት ነገር ላይ ሰውነታችሁን ቴክ ኬር አድርጉት። ገባችሁ? አለበለዚያ ይወልድልሃል ስታረክስ ቴሌፎን አጥፍቶ ይጠፋል። 4 ልጆች ቁጭ ብለህ ታሳድጋለህ፣ 5 ልጆች 6 ልጆች ታሳድጋለህ። ይኸውት ያ በጣም የመረራቸው አንድ ቡሪ ታውቃላችኋል? አንድ የሺሻ መዋሰል እንደዚህ አንድ ከሰጣቸው እናቴ ትሙት ቂጤ አጠገብ ይቀመጥ ነው የሚሉ በአደራ ባይዘው እሙሙዬ እንደውም 10 የተነስቼ መሽናት መታጠብ ሰልችቶኛል በአደራ አንተ ጋር ይቀመጥ ብለው ይሰጡዋል። ራሱ ምን አጨቃጨቃቸው 10 ጊዜ እሱን እያጠቡ መስጠት ገባች? ውሰደው ነው የሚሉ አንድ ቡሪ ብቻ እንደዚህ ስጣቸው። አንድ ጂን ላው ላይ ጨምርላቸው። ውሰጂው ከጭኔ ፈልቅቀሽ የቀማኝ እንትን ነው አንቺም ተጠንቅቀሽ ቡና ብሎ የሚባባሉት ነው የሚባለው። እንግዲህ እንደተባሉ ስሙ። ሌላ አንድ ዜና ልንገራችሁ። ትላንትና ንገሪያችሁ ሁሉ አሁን ጠንቅቄ ልንገራችሁ። እሺ ሳራ አላበሻና ወይ ሳይምን ሳራ አላበሻና ማነው ስሙ ሀዳስና ሀዳስ በነገራችን ላይ አባቷ ማን ነው መሰላችሁ? አሁን ወደ ላይ ሊድ እንዴ አራዳይ ነው። አራዳይ ያ አለን ሙሉ አይዲያ እኛ ፈልገነው አግኝተናል። ከሚከሷት ሰዎች አግኝተናል። ባይዘው 2 ሰዎች ክስ ጀምረውባቸዋል። ለማንኛውም ይደርሳቸዋል። ያ አራዳይ ነው፣ እንደዚህ ነው ስሙ። ሀዳስ አራዳይ ነበረ። በጋዜጣ ሳውጃ ወደ ሳራ ቀየረችው። ከዛሬ 8 ዓመት ምናምን በፊት በጋዜጣ በስነ ስርዓት ታውጇል። ያ ታውጆ እንደተቀየረ የከሰሱ ሰዎች ነው ሲወጣ የድሮ ስማቸው ሲወጣ እንደዚህ ተቀይሯል ተብሎ በቁጥሩ አይወጣው ማለት ነው። I have all this information ማለት ነው። ምክንያቱም በእኔ ስር ነው ማለፍ ያለበት ክሱ። ስሙ ቡቺ ህሊና በለጠ ሙስናና ሀዳስ ለምን እንደዚህ እንደተሳሰሩ አሁን ገብቷቸዋል። ቆይ ጃፒዬ ልፈትላ እንዴ ገብቷቸዋል? አልገባችሁ? እኔ ነግራችኋለሁ። ትላንት ነግሬያችኋለሁ። አልገባችሁም? ትላንት ዛሬ እንዲገባችሁ አደርጋለሁ። ቡቺ ካሁን በፊት አረብ ሀገር ማታውቁ ከሆነ አረብ ሀገር ወረቀት ስታሰራ ወይ ግሪን ካርድ ወይም ደግሞ የመኖሪያ ፍቃድን ስታሳድስ ራስን ወክለ መኖሪያ ፍቃድ ማሳደስ አትችል። ወኪል ያስፈልጋል። ያንተ ወኪል ዋስ ያስፈልጋል። ተጠሪ ያስፈልጋል ማለት ነው። ያ ተጠሪ ገብቷቸዋል። እሺ ይሄ ግዴታ ነው። እና ድሮ መሐመድ የሚባል የሆነ ሽማግሌ ያልነበራትም የሳፕ ያላለውን ቤቴን አጥሬን ጨረሰልኝ ቂጤን አስጠበበልኝ የምትለው የሆነ ሽማግሌ በሱ ነበረች። ሰውየው ሲሰለቻት ብር ራሷ ሜክ ማድረግ እንደምትችል ስታውቅ ከሱ ጋር መዝረክረኩን ሲሰንፋት እንደዚሁ ያነጫንጯት እና ማጋነ ምን ጋር እንደምን ያረገች ከሱ ጋር ተለያየች። ሲጀመር ፍቅረኛ ማለት እንትንም ማለት ጀስት ወኪሏ ብቻ ከሱ ጋር ስትጨርስ ገባችሁ? ከሳራ ጋር አሁን መግባባት ስትጀምር ማን ትሆናታለች? ወኪል ሳራ። ምን ብላ ነው ወኪል የሆነቻት? ወይተሬ ወይም ሰራተኛ ብላ ፍርም። ባለፈው ኤምባሲ ፈልጓት ለታኩ ብር ስትሰጥ መኪና ስገዛ ኤምባሲ ሲጠራት ወኪሏ ነኝ ብላ ነው ሳራ ይዛት ሄደችው እና ወደ ውጪ እንድትወጣ እየተረዳሽ ነው ያለችው። እሷ ኢሮፕ አልፈልግም አሜሪካ አለች። ምክንያቱም ቤት ያለችበት ሀገር ነው እንጂ መኖር አልፈልግም አለች። ቃል በቃል ነው ነግራችሁ። ወርቁ አይተነው የፈለገውን ይፍች አንቺ እንደ ሰራተኛም ሆነ ምናምን ይዘሻት ሂጂ እኔ ብሩን እሰጣለሁ ብሎ ወርቁ አይተነው ነው ሙሉ ስፖንሰር የሚሆናት ብሩ። ሳራ ግን እንደ አንድ ቢዝነስ ወመን
ትራቨል ሂስቶሪ ስላላት ቡቺ ምንም ትራቨል ሂስቶሪ የላትም ፓስፖርቷ ላይ ባይዘወይ ወይ ኢትዮጵያ ሄደችበት ብቻ እንጂ ሳውዲ አረቢያ እንኳን ተሳፍራ አታውቅ። ትራቨል ሂስቶሪ ሲኖራችሁ እምነት ይኖራችኋል ቪዛ ለማግኘት ባይዘወይ። አሁን ሳራ አሜሪካ ስትሄድ ወይ ሰራተኛ ወይ ምንም ብላ ከሷ ጋር ልትሄድ ነው የምታስበው። ለዛ ደግሞ ሙሉ ወጪው የሚችለው ማን ነው? ወርቁ አይተነው እንትና ጆከርና እንትና ለምን እንደተሳሰሩ ታውቃላችሁ? ጆከርና ቡቺ ለምን እንደተሳሰሩ ታውቃላችሁ? እኔ ነግራችኋለሁ። ለጆከር የሚመጣው ብር መጀመሪያ በዳኜ ዋሌ ነበር የሚገባለት። እሺ በስነ ስርዓት ለቤት ኪራዩ ለምናምን በዳኜ ዋሌ። እሱ ደግሞ ሰካራም አይደለ ጆከር ዳኜ ዋሌ ቤት እዛ ክለብ እየሄደ እየጠጣ ምን እንደጠጣ ማያውቅ ወርቁ አይተነው 10,000 ድርሃም ከላከለት ዳኜ የሚሰጠው 6,000 ድርሃም። ከዛ የጠጣውን ቢራ አያስብም እየቀነሰብኝ ነው የሚል ነገር ሲመጣ ወደማ በሩ መግባት ጀመረ። ወደ ቡቺ ቆጥራ አስባ ለጆከር ትሰጧለች። ይሄ ነው እየተከናወነ ያለው። አሁን ኤምባሲዎች ጠርተው ከወርቁ ጋር ግንኙነት አለሽ ብላ ኢንቨስቲጌት ከተደረገባት በኋላ ቡቺ ሳራ ምን ብላ ከለከለቻት? የወርቁ አይተነው ብር እሷ ጋር እንዳይገባ። ምክንያቱም እሷም እዛው ስሟ እንደሚጠራ ገባት እና አሁን የነ ቡቺም ሆነ የነንትና ብር የሚመጣው በሳራ አልሀበሻ ስም ነው። ወኪሏ ሳራ አልሀበሻ ናት። ኤኒታይም ልትጠርዛት እንደምትችል ነው የነገረቻት። መጣረዝም ትችላለች። ግን ቡቺ አንደገል ልንገርሽ፣ አንቺ የዘነጠች እንቁራ ሰልሽ ሴትዮ አንደገል ልንገርሽ፣ እሷ ሰራተኛዬን ብላ ነው የፈረመችልሽ። ስትፈርምልሽ አንቺ ደግሞ እንዴት እንደምትጠልፊያት ልንገርሽ፣ እንደምትጠልፊያት በየወሩ ደሞዝ ታስገባልሻለች። ደሞዝ አልተሰጠኝም ነው የምትይው። ምክንያቱም ሰራተኛዬ ነች ብላ የፈረመችልሽ እሷ ናት። ሰራተኛዬን ብላ የፈረመችው እሷ ናት። ለዛ ደሞዝ አልተሰጠኝም ሰራተኛ አይደለችም ካለሽ ፈርማ ያለ እንደ ሰራተኛ ብላ ከየወሩ የገባውን ደሞዝሽን መቀበል ትቻለሽ፣ መክሰስ ትቻለሽ። እንዲህ ተሳሰሩ እርስ በራስ። አንቺ ሳራ ላበሻ አይደለችም ወኪሌ ካልሽ እኔ 5 አንበሳ ወርዳለሁ። እናቴ ትሙት አሳየኝ፣ እንደዚህ ስምሽን ደብቂና አሳየኝ። እኔ 5 አንበሳ ካላወረድኩ አሁን ገና ሄለ ውሸታም ነው ታስብሉኛላችሁ። መጥቼ 5 አንበሳ ወርድልሻለሁ። ያ 5 አንበሳ ቀጭ ቋ እስከ ዛሬ እንዳውም አውሩድ እያልኩናል። እኔ አወርድላችኋለሁ። መተሽ እንደዚህ አሳይተሽ ካልሆነ እኔ እንትን አደርግሻለሁ። ዛሴት አሁን ብር በማን የሚገባው? ወይ ወልደ ጊዮርጊስ ነው። ምክንያቱም ሳራ ከወርቁ አይተነው ጋር እንኳን ግንኙነት እንዳላት አሁን መሸሽ እየጀመረች ነው። ልክ ደብረ ጽዮንን ስትሸሸው እንደነበር ይሄ ውሸት ከሆነ እኔ 5 አንበሳ ወርዳለሁ። 5 አንበሳ። ሚኪ ጥጋቡና ኔቨር ጊቭ አፕ እኛ ገንዳ ውስጥ አልተላላስንም፣ ግጦሽ አልወረድንም ብለው መጽሐፍ ቅዱስ ይዘው እንደዚህ ከማሉ 5 አንበሳ ወርዳለሁ። እንዳውም ወርዱ እያልኳል እኔ አወርዳለሁ ነው የምላችሁ። መጽሐፍ ቅዱስ ይዘን እንዴት ትብላለ? እኔ 5 አንበሳ ወርዳለሁ። ምንም አልተጋጋጥንም። ያወራሁት የነ ጌታቸው ታሪክ የነ ሄኖክ ታሪክ ጋር አልተጋጋጥኩም። እዚህ ቲክቶክ ላይ የተዋወቅኩት ሰው አብሬ ፎን ሴክስ አረግ ቪዲዮ አልያዘብኝም ብላ በልጆቿ መጽሐፍ ቅዱስ ይዛ እንደዚህ ትማል። 5 አንበሳ አውርጄ ቪዲዮን ለ5 ሰው ልካለሁ። በዚህ ተስማማላችሁ? ዛሴት አላችሁ? ዛሴት በዚህ ጉዳይ ላይ ጅቡ አይገባም። ብዙ እንደዚህ ዲቴል ነገር ውስጥ አይገባም። ያ እዛ ነው የሚኖረው። ጃፒ እዚህ ነገር ውስጥ ምን ታውቃለህ አንተ? ቪዲዮ አጠገብ ደርሷል። በጫፍም ቢሆን በቅርንጫፍም ቢሆን ደርሷል።
ጅቦ ፈርቶ ሳይሆን የሀገሩን ህግ ነው። ዛሴት ምንድን ነው እንደዛ ነው እንደዚህ ሸሪያ እንደዚህ ነው ከተባለ ሸሪያ ነው። ምን ታደርገዋል? ያ ሄሉ ግን ዩሎቭ ቡቺ እግዚአብሔር ለኔ ኒውስ ፔፐር ብቻ ናቸው። ኒውስ ግን ቆይስ ጃቢያው ምንድን ነው የምጠይቀኝ? እስቲ ናጂቦ ግባ። ሄሉ በጣም ብዙ እያስጠበቅሽን ነው። ከማህበረሰባችን ተጠግተሽ የኛ አባል ነሽ ብለን አስበን ግን እያስጠበቅሽን ነው። ጅቦን ማስገብ እኛ አንዴ እያስጠበቅሽን ደጅ እያስጠናሽን ነው። እዚህ ጋር ለምኑ እንደ ገብተን ሀሳብ መስጠት አለብን። አንቺ መደገፍ አለብን። ገባሽ? በምትናገሩ ነገር ኦኬ፣ ደግ ማረጋገጥ አለብን። አሁን አንቺ የተናገርሽው ነገር በነሚኪ ጉድ እኔም ያየሁት ቪዲዮ ስላለ እርግጥ ነው ብዬ ስናገር ገባሽ? ሰው አንቺን እንደ ውሸታም ያይሻል። ከዓመት በፊት እኮ ሲወራበት ነበር እኮ ጃቢ ሲወራበት ማስቆም ምናምን ሲባለው ከኛም ላሽ ብለናል። ካላደረጉ ለምን አይምሉ? እኔ እኮ አንበሳና ለአምስት ሰው ቪዲዮ ልክ እኮ ነው የተነጋገረው። ለምን አይምሉ? አድርገዋል ግን ተው በቃ ቤተሰብ አላት እና ቤተሰቧ እንዳይረበሽ ሲባል እሷ አለች እኮ እኔ ድንግለኝ አለችኝ እኮ ትላንትና። ለዚህ ነው ከተናደድኩት። ድንግለኝ አለች፣ ጭንጫ አሰርቼ ነው የመጣሁት አለች። ለምንድን ነው ያሰራችሁ? እኔ እንጃ። አፋር ሄዳ ተሰፍታ ነው መሰለኝ የመጣችው እንዳባባለው እኮ። አንቺ ጋር የደረሰው መረጃ ጠቅላላ እኛ ጋር ድሮ ደርሶ ግን እነዚህ ያሉ አይደል የገንዘብ በሊታዎች አሁን ሄለንን እንደ ገንዘብ ተቀባይ እና ተሙጃፊ እኔ ለአንበሳ እኔ እኮ ላውርድላችሁ አልኳቸው ዛሬ አምስት አንበሳ ለምሳሌ አንድ ጊዜ እንትና እንደዚህ ከፍለሽ እንዳሰደብሽን ትከፍያለሽ ስትል ሁሉ ወሬ የምታወራው ለክፍያ ነው የሚመስላችሁ። በአጠቃላይ ግን አንቺ አንዳንዴ ለቀልድ የምትናገሪውን ሰው ከእውነት ይዟል። ሄለን በምትኖሪበት ሀገር መቼስ እየሰራሽ ነው የምትኖሪ። ዝም ብሎ የተካበደ ምናምን እንደዚህ ፈልገሽ እውነት ሰውን ለመቦጥቦጥ ምናምን የምትመጪ ሰው እንዳልሆንሽ ታስታውቂያለሽ። 7 ዓመት እኮ ነው ሚዲያ ላይ ያለው እኮ ጃፒ። ያ ግን ስራ ላይ ያለሽ ሰው ነሽ። ያንን ነገር የሚረዳ ግን የለም። ጃፒ ማን ያወረድ? አይ ራሱን ያወረድ። እዚህ ጋር ላሳየኝ ቡላ ሆዴም ወረድ። አሪዮ ከጋይስ ምን እየተነቀለ ነው ወይስ ምንድነው? እኔ ብቻ ቀሩ ግን ነቃ አይታየኝማ። እዚህ ያሳያል። ኦኬ እየላከ ነው። አስገቢኝ ሄሉ። እኔ የምታረጊያቸው ነገሮች እንደ አባልነቴ መደገፍ ሰው ነኝ፣ ማድረግ አለብሽ ብዬ ነው ማስበው። ግን አንድ መጨመር ያለብኝ ነገር ቢኖር እውነቱን አሳያለሁ። እኔ 5 አንበሳ ለቅላችኋለሁ ብለሽ ጊዜ ሰጥተሻል። በዛ ጊዜ ካልመጡ ግን ቴሌግራም ቻናል ይከፈትና እኛ ጋርም ያለውን መረጃ አንቺ ጋርም ያለውን መረጃ በራስሽ ቴሌግራም ቻናል ትለቂያለሽ። እዚህ የሚከታተሉ ሰዎች እዛ ገብተው እያዩ የአንቺን እውነትነት ቢያረጋግጡ ይሄ ሚዲያ ቀጣይነት ይኖረዋል፣ ታማኝነት ይኖረዋል ብዬ አስባለሁ። እነዚህ ምን እንደሆነ ታውቃለህ? እኔ ያልገባኝ ነገር እስካሁን ሄለን ካወራችሁ ነገር ውሸት አንድ ውሸት ካለባት ሰው በመረጃ መጥቶ አንቺ ውሸታም ብሎ ማጋለጥ ይችላል። የተናገረችው እንዳለ እኮ እኛ ጋር የነበረ መረጃ ነው። እኔ አሁን ስትናገር ክቡ ብያ ቃለሁ ስማ፣ እኔ አሁን ተው ምናምን ኧረ በቃ ለእንደዚህ ምናምን ሲሉ ኦኬ ምናምን ብለህ የምትተውን ነገር በድፍረት ሄለን መታ እኔ ደግሞ እኔ ራሴ አያስችለኝም ነበር። ኦዴን እየቆረጠኝ እስከዛሬ ቁጭ ብዬ ነበር። ገባ ጅብን አስገቡ። ሄለን ባደረግሽው ነገር ሁሉም የኢትዮጵያ ሕዝብ ሊያከብርሽ ነው የሚገባው። ብቻዬን ነው ሚሽኑን የተወጣሁት። ጃፒ ታይ እግዚአብሔር ቡላላ እኛ ሊቀመንበር ያደረግንሽ እኮ ለዛ እኮ ነው። እዚህ ዋና ሊቀመንበር አንቺ ነሽ። ልፋቴ ስለገባችሁ አመሰግናለሁ። በጣም ተረድተንሻል እኛ ሄሉ። ምክንያቱም ከአደረግሻቸው ነገሮች አንድ ውሸት እስቲ የኢትዮጵያ ሕዝብ ሄለን በውሸት ይህንን ነገር ከሳለች የሚል ያምጣ። መረጃ እያወጣሽ ነው እና አሁን የእሷነትን እኮ ለማረጋገጥ እኛ ሶስታችን በቂ ነን በጣም። ምክንያቱም እሷ በተናገረች ቁጥር እኛ የላክንላት እስኪመስለን ድረስ ደንገጠና ሙድ እየመሰላቸው ስለሆነ የእውነት ይሄ ቪዲዮ ደርሷችሁ አያውቅም እናንተ ከዓመት በፊት
የፍቄ ራሱ እኛ ጋር የደረሰው ቆይቷል እኮ የፍቄ ራሱ የፊት አውራሪ ማለት ነው። ከንፈሩ እንደዛ እንትን ያለው በግጦሽ ነው በሚል እኔ ላላግጥበት ፈልጌ ኧረ ምናምን ተብዬ በአማላጅ ነው የተውኩት። አይተኸዋል? እቃው ከገንዳው በላይ ተንሳፈፈ፣ ሞልቶ ገንዳው ላይ ተንሳፈፈ። ድንበር ነው መሰለኝ። ደግሞ አይተሃል? ወደ ገንዳው በግድ ነው የምትስበው። ከዛ ገንዳው አደናቅፎ ሄዶ ምን ማለት ድፍት ነው ያለው፣ ሰገደ። ከዛ ነው አሉ የሆነ ቪዲዮ ላይ እኮ ለሰንት ስትል ዘንጉን ይዛን የተረፈችው። ደግሞ ፋራ ነው ብላ ስታወራም እኮ ደግሞ ቮይስ አለ። ሚኪ አራዳ ኦሮሞ ነው እኮ ወጥሮ ደክሏታል። አሪፍ አድርጎ መጀመሪያ እኮ ከጊፍት ውጭ ራሱ 100,000 ልካለን ነው እኮ ወደ ዱባይ መጣው። ታውቃለህ ሄለን፣ ምን መሰለሽ አንቺ ስታወሪ እዚህ ስለምትቀልጂም ምናምን ሰው ቀልድ ነው የሚመስለው። ሄለን ካወራችሁ ውስጥ እግዚአብሔር ምስክሬ ነው አንድ ውሸት ያወራችሁ ቢኖር እኔ ነበርኩ መጥቼ ውሸታም ብዬ ማጋለጣት። እስካሁን ካወራሹ አንድ ውሸት የለም። እሲምቱ የዱባዮችን ያወራሹ ነገር ሳራቺ የዱባይ ባልትና ባል የገዛችው ሴቷ ትዳር እያላት ካላሳሰባት ወንዱ ምን አጠፋ ብላንኮስ ትከራከርልን ነበር ለሚኪ እንትና ማሜ እንትና ዳኜ ማሜ ጎሚስታ ምን ስትል ነበር? ባለ ትዳር ሆነሽ እኔ ጋር ቪዲዮ ደርሶኛል ስትላት ነበር እኮ። ገብቷል? ከአመት በፊት የተያዘ ነው እኮ። እኔ ሳነሳው እነሱ አዲስ መሰላቸው። አሁን የዱባይ ጉዳይ ነገር ሁላ በቃ መጥቶ ሹክ የሚለኝ ሰው ብዛቱ ተፈራርቶ ሳይሆን ህጉን ፈርቶ እንደተቀመጡ ነው የምታየው። አሁን እኔ ምን ወሰንኩ መሰለ? እኔ ጨዋነኝ የጨዋነ ጋዴ ልጅ ምናምን ብላ ደግሞ በጎጃም ስለምትነግድ ምን እያረኩ ነው? ይሄን ኢንፎርሜሽን የላካችሁልኝ ሰዎች የባሏን ቁጥር ማግኘት ያቅታችሁ ላኩልኝ እያልኳቸው ነው። ምን ትላለህ በዚህ ውሳኔ? እኔ አለኝ እኮ እኔ ግን ህይወቷ ባይረበሽ የሚል ነው እንጂ የባሏ ቁጥር ለኔ ተሳስቻለሁ አይነት መልክ አትናገርም እንዴ? እኔ ነው እንደምትሰድበኝ እሱ ትንሽ እኮ እኛ የያዘን ልጆች አሉና ልጆቹ ቤቲ እባክሽ ቤቲ በዚህ አካባቢ ላይ ድምፅ እንዳትሰጪ ቤቲ ዝም ብለሽ የሚታርግሽ አታውቂውም ታሪኩን ቤትዬ እንዳትናገር ይውጣ የምን መዘነጥ እንደዚህ ይሻለኛል ያ አንቺ ሳዘንጭ የዘነጥሽ ነሽ እኮ ሄሎ እንዴ እኔ በላቀለ የለኝ እኮ በጃፒ እኔ እኮ ሌላ የሚመዘዝ ስቶሪ የለኝም እኮ ትለፈልፋለች ነው የምባለው መረጃ የሚሰጡች ሰዎች ራሱ ታማኝነት እንዳላቸው እኔ ላረጋግጥላቸው እወዳለሁ። እኛ ሳናወጣ ሳንናገር አንድ ሰው ባዛው አንድ ሰው ከአሜሪካን የሚኖር አንድ አዲስ አበባ ቤቴ ብሎ የሚኖር ሰው ሄለን የነገራትን ሰው ከነገረችን ስለ ኔቨር ጊባ እኔ 5 አንበሳ ወርዳለሁ ይላል። አሁን አንቺኛ በአንበሳ እንትን የሳይበር እንትኖችሽን ኢንሳይደሮችሽን በአንበሳ ትለውጫለሽ? በአንበሳ በለውጥ ለምን ሳራን ቶፒክ አረኳት ታዲያ? አያችሁ አይ በዚህ እንኳን ታማኝነት አላት። ምክንያቱም መሪ ሰጣጥ ሰው ማስተርዘው ብያለሁ እንዴ ተጣላ ነው መጨረሻ ላይ ግን ኒኪ ሚናጅ ሆኖን ስሟን ማን $500 ሆኖ መጥቶ የስንት ዘመን አንድ ግራ እግር የሆነ ሰውን እንዴት ነው ማስተርዘው አስበሃል? ጠንቋያ ግን በሰጠሁት 3 አንበሳ ሄለንን በቁጥጥር ስራው እያታለሁ እያለች ነበር። ማናት እሱ? የቤሩቷ ጠንቋያ። አንቺ ከቤሩት 3 አንበሳ ዘመር ነው። እሱን ተው። እዚህ አጀንዳ ላይ እንቆይ። ዱባይ መጨረስ ቡርጅ ከሊፋ ላይ እንቆይ። ዘመዴ ናት ጅቦ። ያኔ ትዝ ካለ አንተ ራሱ ጆከር ሄዳችሁ እንደውም ያለውን ነገር ስትጠይቋን ነበር። ትዝ ይላል እሷ ያኔ ጋሳትመጣ ሁላ ለምንድን ነው የተገለለችው ብዬ እኔ ቶፒክ ሳረጋት ነበር። ገብቷል? ሰው ግን ዛሬ የሚሰጠው ወይ ምናምን እዚህ መምጣቷን ነው የሚያው። እኔ እኮ ስለሷ ሳወራ ነው ወደኔ ያመጣሁት እንጂ እኔ አሁን አንተና ጅቦ ተጣልታችሁ ታሪክ ይዘን እኔ ጋር መጣ አይደል? ታሪኩን አብረን እዚህ ህዝብም ከኔ ጋርም ዳኘን። ከዛ በኋላ ጅቦን አግልዬ ካንተ ጋር ብቻ ሳስቃብጥ እንደ ታሪክ አድማጭ እንደ ሚዲያ ሰው ይሄ ፌር ነው? እሷን አላገለሏትም? ማንን?
እራሷ ልጅቷን ገነትም ማለት ነው። እኔ የቆንኩላት በዛ አንጻር ብቻ ነበር። ገብቷል። እውነት ለመናገር ሄሉ የገነት ኃጢአት በጣም ትልቅ ነው፣ ግን የአንቺ ቶፒክሽ ስላልሆነ አንድ ቀን ቶፒክ ታደርጊያታለሽ። ምክንያቱም የከፈለችው የአገልግሎት ዘመኗ ስላልጨረሰ እዚህ ቤት ብትናገሪያት ደግሞ ትንሽ ቅር ይላታል። ጊዜው አንተም ለምን እንደምትናገር ይገባኛል። ያ እንግባባ። ጊዜው ሲያልቅ ግን አንተም የምትናገራት ለምን እንደሆነ አውቃለሁ። ወደዛ ውስጥ መግባት አልፈልግም። ግን እዚህ አጀንዳዎች ላይ እናንተ ቀድማችሁ የደረሳችሁበት አለ። አሁን ስለ ፍቄ ስጋ ቤት ራሱ ስለነ ኔቨር ጊቭ አፕ ስለነ ቡቺ ምናምን ምን ግምገማ ትሰጡታላችሁ? እኔ አንድ ግምገማ ብቻ ነው ያለኝ። ትንሽ ማሰበው ጆከር ኤቲኤም ብር ሲያወጣ የሚል ሙኒ ስታወራ አሰምቻለሁ እዚህ ቤት እና ጆከር ኤቲኤም ብር ማውጣት አይችልም። እኔ እንጃ ለምን እንዳለች አላውቅም እንጂ ብር የሚገባለ በቡቺና አሁን ደግሞ ቡቺ በሳራ ውክልና ስር ካለች በኋላ በሳራ ነው የሚደርሳቸው። በካሽ ይሰጣታል። በኤቲኤም ሄዶ ኤቲኤምን ተጠቅሞ ብር ማውጣት አይችልም። ሌላ ሰው ነው የሚያወጣው። ቴክኖሎጂውን ብዙ አይባትትም። ቤት ውስጥም ስለሚውልን አላውቅም። ማውጣት አይችልም። ሌላ ሰው ነው የሚያወጣለት እና እቺ ትንሽ ስህተት ናት። እቺ መታረም አለባት። ከቴክኖሎጂ አንፃር ነው ለካምታውሩት። እኔ ደግሞ በሲሪየስ የምሬ ነው። ሄዱ እሱ ማውጣት አይችልም። ሄዱ ከቶ በቁጥር ጽፎ ፓስወርድ ጽፎ ማውጣት አይችልም። ልናገር የፈለኩት ምን መሰለሽ ሄለን፣ እስካሁን በምታደርጊያቸው እንቅስቃሴዎች መረጃ በማስረጃ እያቀረብሽ እስከሆነ ድረስ ሰዎች ተቃውሞ ሊያቀርቡ ያቀረበም የለም ሲጀምር፣ ግን ሊያቀርቡም የማይችሉበትን ነገር ሀቅ ይዘሽ መተሻል። ሰው መጥቶ አንቺን ካማልሽ ሐሜት ጥሩ አይደለም። ለምን ለእኔ ታማላችሁ? ማማት ካለባችሁ የሚዲያ ሰው ነኝ ሚዲያ ላይ መታችሁ እሙ። እኔ እኮ እያሙልኝ እኮ አይደለም ጃፒ፣ ኢንፎርሜሽን ኢንሳይደር ስለምን ኢንፎርሜሽን ብቻ። አንዳንድ ሰው እኮ ድምጻቸው ራሱ አላውቅም እኮ። እኔም ደግሞ በደውሉና ነገሩኝም አይደለም፣ እነሱ በመጡበት መንገድ ነው ማየው ኢንፎርሜሽን። እንደውም ቮይስ ሲልኩልኝ ብዙ አይመቸኝም። ለምን መስማት አለብኝ እያንዳንዱ። በቴክስት ቢሆን ይሻለኛል እያነበብኩ ገብቷል። ግን አንዳንድ ሰው እየሰራውም እየደወሉ ማናገር ችግር ከሌለባቸው እንደዛ ኦኬ። ግን ቮይስ ልኮ እያንዳንዱን እየሰማው ወይ መጻፍ አለብኝ፣ ስም እረሳለሁ ነው ገብቷል። በመጣበት መንገድ በጽሁፍ ብቻም ከሆነ በጽሁፍ ግን ያንን ስለሰጠኝ ብቻ ቴንኪው ብቻ ለምን አወክ እንዴት ምናምን ብዬ ጠይቃለሁ። እኔ ካላሳመነኝ የምዘላቸው አሁን ብዙ አለ እስካሁን ወይ ያልተናገርኳቸው ያላወጣሁት የለም። እኔ ራሱ የሚኪ ጉዳይ ከአንቺ በፊት እኛም ደርሶን ዝም ብለናል። ለምሳሌ የነዚህ የአረቦቹን ጉዳይ እኛ ደርሶን ዝም ብለናል ምናምን። ዝም ብለን የሚኪ ቪዲዮ ማማ ጋር እንዳለ ታውቃለህ ጃፒ? ስናወራ ስለማይሰሙን እኮ ነው። ሳራ ላበሻ ጋር ቪዲዮ አለ። ቡቺ ጋር ቡቺ ነች ለሁሉም ያስተላለፈችው ባይዘው። እንደገና ደግሞ እነ መሲ አይተውታል። ሀቢባ አይተዋለች። ለምንድን ነው ለሚኪ የሚሸፍኑለት? ያ ግሩፕ ግን ያው አሁን ለሚበልጥ እቺ ከማህሌት ጋር ብዙ የተሳሰረ ነገር አላቸው ዱባዮች ጋይስ፣ በጣም ሰፊ ብራዘር። ሰው ማህሌት የተደበቀችው በእነሱ አማካኝነት እንጂ ብቻዋን ተደብቃ አይደለም። ባይዘው አሁን ሚኪ ፊት አውራሪ እና ማህሌት የምትባለው ሴትዮ አብረው ነው ያሉት። ገባሽ? በዚህ ጉዳይ ላይ ስለሚጠየቁ ሁለቱ አብረው ቁጭ ብለው የሸፋፈኑት እነ ቡቺ እነ ከሌ ምናምን አንዳንድ ስማቸውን መጥራት ተው በእናትህ ለእኛ ስትል ስላሉኝ የማልጠራቸው ሰዎች አሉ። እንደው አዝኝላቸው እንጂ ታውቃለህ። ቡቺን እቺ ኔቨር ጊቭ አፕ ስሟ ራሱ እኮ እሷን ነው የሚመስሉ አይታል። ኔቨር ጊቭ አፕ ኦን ማን በሚለው እኮ ብታስተካከለው ጥሩ። በወንድ ተስፋ ማትቆርጥ ሴትዮ ነው። ግን ጃፒ ለምንድን ነው ስሟ ህሊና ነው? ባይ ነገራችን ላይ ዲጄ አሁን ቆይ እኔ ሄለንና ቡላላ እናውራ። ይሄን ጊዜ ለምንድን ነው እውነታ የምትደብቀው? የምን እውነታ?
ሄለን ይሄን አውቃለሁ አዝኜ ነው ዝም ብለው አለ አይደል እንዴ? ኖ ነገሮቹን እሱ ብቻ አይደለም፣ ሁላችንም እሱ ብቻ አይደለም። ሌላ ጊዜ ትመጣለህ ወንድማችን። ጃፒ ተረጋጋ። እኔ ይኸውልህ እዚህ መተህ የምታደርገውን ነገር ሁሉ አውቃለሁ። አውቄ ነው ዝም ብለህ አንቺ ያስወጩ በቃ ይሄንን ምንድን ነው አንተ የምትለው? ቆይ የጀመራችሁ ቶፒክ አለ ከዚህ በፊት አትደረቡ ላላ ጂጂያችን ምንድን ነው የጀመራችሁ ቶፒክ? ምናልባት የተናገረው ነገር ነው የሚያረቀልቀው። ሄለን አሁን ቶፒክ ይሽላል ኔቨር ጊቭ አፕ ቪዲዮ ከአመት በፊት መነጋገሪያ ነበር። እሺ አንተ ወስላታ ያለበት እንደ ቦጫቂ ሰው ማለት ነው። ወሰክ እንደ አንድ ቦጫቂ ስለነበሩ ከአመት በፊት ሲወራበት ስለነበረ ደርሶቸዋል። ሚኪ ቶፒክ ሆኖ ሀቢባ ገውላ መጥቶ ነበር። የሴት የትዳር ይቀመጭላል ተብሎ ሀቢባ ትዳር ይበዳል ተብሎ ይበዳል በስሙ ጥሪው ይበዳል ባለ ትዳር ይበዳል። እሱ ብቻ ነው እንደ ግጦሽ ተከራየች አትገባም ብላው ቀጣው ካለቀሰ በኋላ አስገብታ እያለ ነበረ ሲቀምስ ነበር። ጨው ነው የሚመስለው፣ ጨው የበዛበት ወጥ። መጀመሪያ ላይ ግን እኔ ጥጋቡ ልጅ እንደዚህ አይነት ነገር አላደረግም ብሎ ትንሽ ሞክሮ እንደነበረ በሳሌ ስታየው የጥጋቡ ልጅ ነው፣ የረሀብተኛ ልጅ ነው የሚመስለው። ያለበት የረሀብ ችግር የተነሳ በየምግብ ቤቱ እየሄደ ጥሬ ስጋ እየበላ ነው ያስተዋውቀው። እሱ አይነካቻቸው ወንዶች ሁላ ችግር ይገጥማቸዋል። አሁን ሄኖክ የሚባል ግብዳ ቂጥ እየጨመቀ ኢማኔል አድርጎ ማነው የምትባለው? ትክክለኛ ስሟ ቅጥል ስሟ ማን ነበረ? የቡና ቤት ስሟ ኒኪ ሚናጅ ምናምን ትባላለች። ያ ስሟ እንደዛ ነው ታውቃለህ? ያ እንዴ ይሄ ፈረንጅ ያገኛት እኮ ቡና ቤት ነው እኮ። ጠቅላ ወደ ኢትዮጵያ ልገባ ስትል እኮ ከዚህ ልጅ ሰውዬ ጋር የገባችው። ሚኪ ላይ ተሷት። ሚኪ እንትን የሴት ፀጉር ለብሶ ላዩ ላይ ሂውማኒቲ ያስተው በገንዳ ውስጥ የሚንደባለል ጊዜ ቦርጭ ነበረው። ሚኪ አይተኸዋል? አሁን ነው ስፖርት ሰርቶ ቦርጭ የጠፋው። አሁን ነው ስፖርት ጀምሮ። አሁን ያ ቦርጭ አለው፣ ግን እቃው እንትን ወታደር ነው የሚመስለው። የኔ ኤርትራና ኢትዮጵያ ማለት ተጠቅሞ እቃው ራሱ ሲሸና እኔ ባላይ እግዚአብሔር ያያል ነው የሚለው። ወደታች ማየት አይችልም። እኔ እኮ ማል አልኩት ውሸቴን ከሆነና አዋርዱኝ አልኳቸው እኮ። እንደውም ሌላ ነገር እኮ አልጠየኳቸው። ሄለን እስካሁን ካወራችሁ ነገር አንድ ውሸት የለም። እኛ ያየነውን ሄለን ዘገበችው። ገባች? እኛ አይተን ጸጥ ያለውን ነገር ሄለን ደግሞ በተግባር አወራች። እኔ ሁለቴ ከነሱ ለምንድን ነው ምስጢራቸው መደብቅ? ሼም የሚባል ነገር ስለደራደራቸው ብር ልጠይቃቸው መስሏት ለአንቺ ስሙን ይልሳት ትለኛለች። ምን አባቷ ለራሷ ስሙን የሌላት ይቻ አገጭ ለምቦጭ ድራም ብቻ ነው ደሞዙ። ሳውዲ አረቢያ ነዳጅ ማውጣት ላይ ነው የሚሰራው። በየ15 ቀኑ ታውቃለህ፣ የበረሃ ስራ 15 ቀን ሲሰራ 15 ቀን ፍሪ ነው ራይት ወይ? ወር ሲሰራ ወር እረፍት ነው። በቃ ያን በዛ ጊዜ ሲመጣ ሰራተኛ ያሉትን ውጡ ትላቸዋለች። አይተህ ከሆነ ብዙ ጊዜ በሰራተኛ ኮምፕሌን እየተደረገች አይባጋ ትመጣ ነበር። አሁን ተመላላሽ እነዚህ ታይላንድ ምናምን ነው የምትቀጥረው። ደግሞ ወንዶች ጋር ስትሄድ ልጆቿን ፀጉር ቤት ምናምን ጥላ ነው የምትሄድ። የሚያስጠላው ነገር ጃፒ እንዴ አሬቺ ሰለሽ እንዴ ሄኖክ የሚባል ደግሞ ከተወዛዋዥ አትወጣ ወይ ከድራሚስት አትወጣ። አንዱ ያሳየችው ነገር እኔ ራሴ ገርሞኛል። አረ የሱ ታሪክ እንደል እየመጣ ነው። ስንት 10 አርቲስቶች ከሰውታል። በኡማን ትራፊክ ታስረው ከእስር ቤት ወጥቶ አሁን አፍሪካ ሀገር የት ነው? ጋና ነው ኡጋንዳ ነው ያለው። በቮይስ ስለላኩልኝ ሰምቼ ነግሬያችሁ ነበር። አሁን ረሳሁት። እዛ ነው ያለው። እንዳለ የምትይው ነገር ሁላ ልክ ነው ብለው እስቲ ፎቶ ላኩልኝ አልኩ። እኔ ያሳያችሁን ሌላ ፎቶዎቹን ላኩልኝ። የሰውየው አርቲስቶችን እያስመጣ ስሙን ያልከፈላቸው እንደገና አርቲስቶችን አርቲስት ናቸው ብሎ ወስዶ እዛ ሲያስቀጥላቸው በዛ የተነሳን በሁማን ትራፊክ አገር ቤት ተታሰ። ሄለን ግን በቅርብ እናስገድልሻለን ብለዋል ነበር እንዴ? እስካሁን እንዴት አልሞት? አይ እኔን አሁን ኔቨር ጊቭ አፕ ምን ብላ ለሰው ስታወራ ሰማው መሰላችሁ? የተደገሰላትን ድግስ አታውቁም፣ ዝም በሉ፣ ከትልቅ ሰው ጋር የተነካካቸዋል። ምድረ ትርኪ ምርኪ ብዬ እኔ ደግሞ መለስኩላቸው።
ኔቨር ጊቭ አፕ እንኳን ምንም የምታመጣ ሴት አይደለችም። ሳራ እሷ የተማመነች ወይንም ወርቁ አይለቃትም ምናምን ነው። እኔ ምን አገባኝ? እኔ ኢንፎርሜሽን ነው ከተናገርኩት። ጋሽ ወርቁ ነው አትናገሪም አንቺ። ራሱ እኮ ከሱ ጋር ጸብ እኔ ኢንፎርሜሽን ነው ከተናገርኩት። ምን አልኩኝ? ጃፒ ግን አንቺ ወርቁ ሚዲያ ላይ አይመጣም። ከጋሽ ወርቁ ጋር ንክኪም የለሽም እስካሁን ነው ከተናገርኩት። ያ ለሱ የሚጠቅመው ነው የነገርሽው። ወርቁን የምናገረውና ማልናገረው ስፔሻል ሰው ምናምን ሆኖ ሳይሆን ጀስት እኔ ቶፒክ ላይ ነው ያወራሁት። ገብቷል ጃፒ? ዛሴ እኔ ጃፒ እንደዚህ ያረገ ካልኩኝ እንደዚህ ያረገ ብቻ ነው። ሌላ ምንም ባክግራውንድ ነገር የለኝም። ገብቷል? ወርቁን እኮ ያስናቁት እኮ እነ ጉቺ እነ ጆከር ናቸው ምናምን። ጉቺ ውሻ የሆነች ሴት ነው። ነገር ልንገር ጃፒ፣ እናቴ ትሙት ሳራ ወኪል ስትሆናት አሁን ወደ ውጪ ይዛ ስትሄድ በቢዝነስ ማን እሷ የቢዝነስ እንትን አላችሁ አለ ትራቭል ምናምን በዛ ይዛ ስትሄድ ሙሉ ወጪዋን ሊችል በስነ ስርዓት ከሳራ ጋር የሚነጋገረው ወርቁ እናቴ ትሙት ነው የሚለው። እኔ ጉቺ አልፈልግም ብላ ነው። ምክንያቱም ቤት ያለችበት ሀገር ነው መሄድ የምትፈልገው። እሱ ቤት ያለችበት አሜሪካ ነው እንጂ ኢሮፕ አልፈልግም ማለች። ከዚህ በኋላ እንግሊዘኛ ሊማር አስባል። ባዳ ነው አስባል። ገና ለወረቀት ገና ደግሞ ገና ኬስ ትሰጣለህ አስባል። ምን ለዛው በሚያስጠላ ዘመን ባውንተ አሁን ስትጣላ አይታል። 3 ወር ብቻ ጠብቁኝ ትላለች ቀጠሮ። አሜሪካ የምትሄደው ልትጣላ ነው። እሱ እኛ መግባት አይቻልም። ሄሉዬ ወረቀት አይሰጥም። ዝም ብለህ እንደ ቱሪስት ትሄዳለህ። ግን ወረቀት ማግኘት ከባድ አታገኝ። የቱን ኬስ ነው የምትሰጥ እንዴ? እንደገና ደግሞ አንድ ነገር እኮ ማወቅ ያለብህ ጃፒ፣ ቡቺ ወይ ኢሮፕ ወይ አሜሪካ የገባች ቀን የሳራ ላበሻ ጉዲፍ ይወጣታል። ልንገር ቡቺ ያስፈረዙኝ ይችላል። ያፈርታ ቁጭ ያለችውን ያኔ የወጣች ቀን ጉዷን የሚወጣ ይነወቅ። የአረብ ሀገር ከወጣች ደግሞ እዚህ ኢሮፕ ወይ አሜሪካ የገባች ቀን እኛ ደግሞ ቡቺ ረግጠን አፍንጫዋ ላይ ቆመን ሽንታችንን እንሸናባታለን። እንደዚህ 7 እንጨት ይግባልሽ ነው የምትላት ለማመጣት የነበረው ሙሉ የሚወጣው ማን አለብኝ ብላ ስታባት የምትውለው እንትን ነው። ምክንያቱም ስንቱን ያረጉላትን ይሄ ግባባችሁ ስትል ታውቃለህ ራይት። እና ስለዚህ ሳራ ላበሻ ከኛ ጋር ተስማማ ቡቺን ወደ ሀገር ታስልክልን። ይሄ ነው የኛ ፖይንት። ስትፈልግ ለምን እንትን አትሆንም? ምን አገባን? ግን ውጭ ሀገር አሜሪካ ስትወጣ ራሷ ሳራ አንቺ ወኪል ሆነሽ አውጥተሻት ያንቺን ምስጥር ነው ስታወራልሽ የምትውል። አስቢበት። ያ ቡቺም እንደገና እሷን የምትፈሪያት ከሆነ ከፈረመችልሽ ጊዜ ጀምሮ ሰራተኛዋ ስለሆንሽ ደሞዜን አልከፈለችም ብለሽ ክሰሻት። ማለቃቸው ነው እንደ መሆን አለበታ ማለቅ አለባቸው። ለምን አይበተንም? ጉቺ አሜሪካ ገባች ማለት ብዙ ሚስጥሮች አሏት። እሷ ጋር ያፈነቻቸው የያዘቻቸው ሞጣን ራሱ ተነፋ ነው የምትለው። ከዛ በኋላ እንዳለ ምናምን ሁላ ነው የምታወጣው። ለሱ ባይነበረው ሪሲት ሁላ ነው የምታወጣው። ምን ሚስጥር አላት? እንዳለ ሚስጥሯን በሰው እኮ አማካይንታ ለሄለን አስረክባለች። ሄለን የምታወራው ነገር እኮ ከጉቺ የመጣ ነው። ጠቅላላ ከሌላ ሰው ምንም አልመጣም። ታውቃለህ፣ ሁሉንም ሚስጥር የምታውቀው ጉቺ ነች። ለእኛ የነገሩን ሰዎች ራሱ እኮ ከጉቺ ሰምተን ነው ብሎ ነው የነገሩን አይደል እንዴ? በኢንሳይደሮቿ የሄለን ኢንሳይደሮች አሁን እንደው ላለማስጠቆር እንጂ ከጉቺ የመጣ ነው። ተዋና ባላቸው ቆይ ትንሽ በራሳቸው ይፈላሰፋሉ። ከነሱ ጋር የቆመ ቀን ነው እውነት። እንደ ሳራ እንደውም አልተዋረደም። ገብቷል። የእውነት በጣም ነው የሚያሳዝነው ከነሱ ጋር መቆም። ኧረ አይቆምም እንዴ? ምን ሆነሽ ነው? አሁን እኛ እናስተካክላለን። ሄለን አልቆምም። እናቴ ትሙት። እያንዳንዱ ወጪ የሚችለው እሱ ነው። አሁን ስትወጣ ራሱ እንደገና ደግሞ አሁንም አንተ ጃፒያ እንደገልንገር ኢሮፕ ላይ አሁን ወይ አሜሪካ ስትኖር ተማሪ ከሆንክ የተማሪ ደሞዝ አለ፣ ሰራተኛ ከሆንክ የሰራተኛ ደሞዝ አለ። ስራ ስታቆም ደግሞ አንድ ሰው ከ6 ወር በላይ ስራ ከሰራ 65% ደሞዙን ይወስዳል ራይት። ያ ካነሰው ደግሞ ገቢ ወጪውን አሳይቶ የሚያንሰውን ደግሞ መንግስት ይሰጠዋል።
በእንደዚህ አይነት መንገድ ተደጉመ የምትኖር ነው። ፉድ ስታምፕ፣ ጂኒ ስታምፕ ብዙ ነገር አለ። እዛ ግን ኢሮፕ ላይ ወይ ምናምን ወረቀት የምናሳድሰው የለም። ለወረቀት ለኢቃማ ምናምን ብለን የምናወጣው ነገር የለም አይደል? ለግሪን ካርድ አረብ ሀገርስ በየሁለት እድሳት ማድረግ አለባቸው። የክራይ ያለ የጂኒ ያለ የምን አለ ምንም ሳሰራ አንተ ይሄ ይመስላል። ጆከር ሳውዲ አረቢያ ሆኖ ፍየል ይጠብቅ ነበረ፣ የእውነት ይሰራ ነበር። ዱባይ ከገባ በኋላ ኦል እንትናቸው በወርቁ አይተህ ነው። አይ እንትና ጋሽ ወርቁ አይተህ ነው። የኛ ወንድማችን ነው፣ ጥሩ ሰው ነው። እኛ ወንድም እኔ ወንድሜ አይደለም ምንድነው አንድ አይነት እንትን ነበረን እኮ ግን ከነሱ ጋር መታየቱ ጭንቅላቱ እንድገምት እያደረገኝ ገብቷል። እንዴት አይነት አመለካከት ቢኖር ነው እነሱ ኢንተረስት ያደረጉት ብዬ በጣም ይሆን የለም በጣም አነሰብኝ ጎደለብኝ። በተለይ አንድ ነገር ልንገርሽ ሄለን፣ ይኸውልሽ ወርቁ አይተህ ነው ከአራዳ ልጆች ጋር እስር ቤት አብሮ ያሳለፈ ልጅ ነው። ያ 13 ዓመት ነበር እስር ቤት። አይ ነው ሳቅ ጨዋታ የሚያውቅ ሰው ነው። ወያኔ በጣም ጭፍጭፎ የረገጠው ሰው ነው። ገባሽ? አሁን ላይ የራሱ ሙድ ተጠቅሞ ከስራ የሚሰራ ሰው ነው፣ እየሰራ ያለ ሰው ነው። ሰው ጋር አይደርስማ። እነዚህ እርካሽ ቅማላም የዝናኞች መጥተው ስሙን አነሱት። ገባሽ? የማንም ሸር መጥተው ስሙን አነሳ። ለዛ መና በሸር ተነሳሽ ደግሞ ከባድ ነው። ጉቺ እናቷን ቁጭ አድርጋ አይተሻል። ብዙ ቪዲዮ አረ ተነፊ ያለች ነው እኮ የምታናግራት እናቷ። ያ ምንም አታከብራትም። አንተን ታከብራለች ከእናቷ የበለጠ። አሁን የሆነ ሰው እንዲነፋኝ እፈልጋለሁ ምናምን እያለች ቪዲዮ አለ ከእናቷ አይተሻል። ስለዚህ አልጋ ላይ ከናይጄሪያዎች ጋር ተኝታ ቪዲዮ ወጥቶባት ነው እንደ ራሷን እንደምትለቀው የነበረው። ዝም ብሎ ከነዚህ አይነት ደደብ በእንደዚህ አይነት ደደብ ሴት ስምሽ ከተጠራ ረከሽ ማለት ነው። ወርቁ አይተህ ነው ፈራሽው። አባታችን ነው ለምን አልፈራውም? ጋሽዬ ነው። እኔ አሁን ሄለን ልንገርሽ፣ እኔ አንድ ጃፒ ብሰድብሽና ጉቺ ብትሰድብሽ ልዩነቱ ነው። አሁን የተማረ ሰው ሰደበኝ፣ ያልተማረች ሰው ሰደበችኝ ብለሽ ነው የምታመዛዝኝ። እና እነዚህ አንዳንድ ቦታ ላይ የማንም ማይም እየተነሳ አይተህ ከሆነ ልክ ወርቁ አይተኑን እንዳሰደቡት የሳራ ላበሻ ሬስቶራንት ስትቀመጥ ሳራ ላበሻ ራሱ ውሃ አምጪ ትላታለች፣ ታዛታለች እኮ ያ ይሄ እኮ ነው ችግሩ። ምግብ ቤቱ አይታል እስቲ ምግብ አምጪ፣ ሶኬት አቀብኝ፣ ቻርጅ አቀብኝ ትላታለች። በዛ ላይ እኮ የተራረፈ ምግብ እኮ ነው የምታበላት። ሱሙኒ አታረግም። የምትለብሰው ልብሱ ላይ ሳራ ነው። ይሄ ሄድሴቱ ለጆሮ ላይ የምታረገው ራሷ ሳራ እንደሰጠችኝ ራሷ ነች እኮ የነገረች። ስለዚህ በእንደነዚህ አይነት ሰዎች ስሙ መጠራቱ እያዋረደው መጣ። እኔ ከዚህ አያውቅም እንዳትል ጃፒ አንድ ነገር ልንገር። እሱ አሁን ወርቁ ስለ ቲክቶክ አያውቅም እንዳትል አንድ ነገር ልንገር። ልጄን ብዬ ነው የምነግርህ። እኔ አንድ ልጅ ነው ያለኝ። ገባ? ልጄን ካልኩ አልኩኝ። አንድ ነገር ልንገር። በምን የተነሳ ስለ ወርቁ አይተህ ነው እንደነገረች ልንገር ጃፒ፣ ሳራ ማለት ነው። አንድ ስለ ወርቁ እንደገና ደግሞ ብሩን እንዴት እንደተከፋፈሉት እና ምን ብዬ ጠየቅኳት። ግን ቤታ ዘበኛ ልሁን ያለችውን እሱን ሰምቶ ነው ወይስ ቡቺ ጓደኛዬ ልደት አላት ብላ ነግራ ተናግራ ነው ለሶስተኛው አካል ለቤታ ወርቅ የተገዛው ስላት አይደለም የራሷን ቪዲዮ አይቶ አለች። እንዴት አወቅሽ ስል አንቺ እኔን ያኔ ስትናገርኝ የነበረውን ቪዲዮ እንኮ ሼር ያደረገልኝ እሱ ነው እና ፈረንሳይ ነው ያለሁት በቅርብ ዱባይ እመጣለሁ አይዞሽ እኔንም እኮ ባለፈው ተናግራይ ነበረ አለኝ። ወርቁ ስላት ያ እሱ ነው ሼር ያደረገልኝ አለች። የቱን መሰለ ሼር ያደረገላት ቡቺ ከባልሽ ጋር ቺት አርጋብሻለች እንዳው ማስመርመሪያት ስል ማለት ነው። ገብቷል? ማን ነው ሼር ያደረገው? ለሳራ ላበሻ አንተ አዲስ ሊመስል ይችላል፣ ግን ለወርቁ ይሰማኛል።
ለራሱ መልሱ እኔ ሳውራ ብዙ ጊዜ ለሚመለከተው አካል ራሱ ውሸት ነው እውነት እንዲለው እንጂ ሌላ ሰው እንዲያምነኝ ምናምን ብዙ እንትን የለኝ። ግን ልጄን ብዬ ነው የነገርኩ። ልጄን ነው የምልህ። ልጄን ኢንሳይ ገብቷል። እኔ እሷን ያኔ ስሰድባት የለም ከስድቡ በኋላ አለ እንደ ጃጉር ገብቶ ወርቅ የፈጠረው ያንን ቪዲዮ ሼር አደረገላት እሱ ነው። እሷ እንደነገረች እና በደምንም እሷን እንደ ሼር ያደረገልኝ አለች። እና ፈረንሳይ ነው ያለው እመጣለሁ በቅርቡ ዱባይ አለኝ። እና ራሱ ነው የቤታን ያየው። እና እንደዚህ በሏት ብሎ ቃል በቃል አንቺ ዘበኛ አትሁኚ ምናምን ያለው እንደዛ። እንደገና ደግሞ ከዛ በኋላ የጎጃም ሰዎችን ሰደበች ብሎ አልተነሳም በቤታ ላይ ሰው። ከዛን እሱን መነሳት የነመውጣን አይቶ ይቅርታ ትብል። አሁን ደግሞ እኔ ወጥቼ ወርቅ እንደዚህ ያልኩ ይቅርታ በሉ ምናምን ስል እኔ ይሄን መስፈርት ያመጣው ብሎ መስሎ አንዳንድ ሰው እንዳይነሳብኝ ስትል ራሷ ሳራ ደውላ ለወርቁ በቃ ይሰጣት አቶ በቃ እንደዚህ አውርተው እንትን ይበሉ ብላ እሷ ነች ያስተባበለችው። ቤታ ምን ትስትል አልልም ማለች በእንደዚህ አይነት መንገድ። ቤታ ግን ወርቁ አርቲፊሻል ነው እያለች እኮ ነው። ያ ወርቃዎች ቃቃቃ ይላል እኮ ወርቁ እንደዚህ ነው ምናምን ስትል የሱን ክሬዲት ትንሽ ዋን መድፋት ባይሆን ብትጠነቀቁ ጥሩ ነው። ቤታ ባይዘው እሱማ ኦሪጂናል ይግዙላት ነው ያለው። ግን እነ ቡቺ ያ ግን ወጥ ቀላል ከሆነ ለምን ሙሉ ድፍን ትልቅ ምን ያህል ግራም ነው ገባ? ያው እንትን ዲኮሬሽን ስለሆነ ቃቃ ምናምን ይላል እኮ። ለዛውም የአረብ ሀገር ወርቆች እንደዚህ አይነት ድምጾች አላቸው እኮ ጃፒ። ለሱ ክብር ስትል እንደዚህ ነገር ማድረግ የለባትም። እኔ ቤታ ለምን እኔ ግን አሁን ትልቁ ነገር እሱ የተከበረ ሰው ነው። ሌላ የተከበሩ ባለሀብቶች አሉ። ለምን ሚዲያ ላይ ማስመጣት ፈለጉ? እነሱ ነው እንደፈለጉት። እሱ ነው መውጣት የፈለገው። እሱ በፍጹም አይፈልግም። አሁን ለምሳሌ ለታኩር ድምጼን አሰሙ ብሎ የላከው እሱ ነው። አለ ፍቃዱ አይደለም ያወጡት። ገብቷል። ጆከር የሚገባለት ራሱ በዳኛው ዋሌ ነበር። ዳኛው ዋሌ ጋር እየሄደ እሱ ቢራ ዝም ብሎ ይጠጣል። እሱ ደግሞ ሂሳቡን አወራርዶ ነው የሚሰጠው። ብር እየቆረጠ ሰጠው ተባለ። ከዛ በቡቺ ይገባል። ከቡቺ ጋር ጥፋቷን እያየ ራሷ አሳልፋ እየሰጠችው የሱ ፎቶ ትክክለኛ መሆኑ መንጃ ፍቃድ እያወጣ እንደሆነ ለሳራም ነገር ሳራ ቤት ደርሶ ያውቅም። በነገራችን ላይ ጆከር ኤምባሲዎች ስለሚመጡ አይመጡም ያለች ገብቷል። ይሄዱላ አሁን ስለ ምግብ ቤቱ ስለ ወርቅ ስለ ቁርጥ ቤቱ ሲያወራ ከሳራ ጋር ብሎ ቁጭ ብሎ ነበር። ቡቺ ስለምን እንደሚያወራ ካላወራው ብሎ የምብያል እንደሆነ ምናምን የነገረቻት እሷ ናት። እግዚአብሔር ይሄን አሳልፋ አይሰጠችው። እሷ የሆነ እያወቀ ሌሎቹ መሳደብ፣ ሙኒትን መሳደብ፣ ራሷ ሳራ ላበሻ መሳደብ ፌር አይደለም። ግን የሚመጣው ብር በእሷ ጋር ነበር የሚያልፍለት። አሁን ወኪል አላበሻ ከሆነች በኋላ ወርቁ ለታኩር በመኪና ሲሰጥ በእሷ በኩል ሲሆን ኤምባሲዎች አስጠሯት። ማንም ቡቺ ከወርቁ ጋር ያላት ግንኙነት ምንድነው ተብሎ ያን ጊዜ ወኪሏ ስለሆነች እንትና ይዛት ሄደች። እሷ ደግሞ ከኤምባሲ ትሪ ጠራግራጊ ኤምባሲዎች አሉ አይደል? ይሰሟታል ያው ባለሀብት ስለሆነች። ከዛ በቃ ሁለተኛ አይኔ እንደዚህ የሚዲያ ሰው ስለሆንኩ በስንተኛ ሰው እኔ ጋር ተልኮ ነው ምናምን ተባለ። እንደዚህ አይነት ነገር እንትን እንዳትይ ግን እንከታተልሻለን ተብሎ መጣች ማለት ነው። በስነ ስርዓት ኤምባሲ ጠርቷል ነበር ባይዘው። ከዛ በኋላ ይሄ ነገር እንከታተልሻለን ስላሏት ወኪሏ እሷ ስለሆነች እንዳትል ወርቁ በእሷ የሚገባውን ብር በእሷ ጋር እንዳይገባ ተደረገ። ገብቷል እንጂ ቀጥታ ወደ እሷ ነው የሚገባው ለጆከር እንድሰጥ። ከጆከር ጋር ያላቸው ትስስርነት ይሄ ነው እንጂ አሳልፋ አይሰጠችው። የሚያሳዝነኝ በዚህ አጋጣሚ ነገረው የምንፈልገው ጋሽ ወርቁ አይተነው ከእንደነዚህ አይነት ልክስክሻ ጋር ሆነ ስምህ በእንደነዚህ አይነት ሰዎች መነሳቱ እንዴት አይነት ንቀት ውስጥ እንደከተተ ይኸው። እንዴት ነው የምናከብረው እኛ ታዲያ? ያ በጉቺ ስምህ ከተነሳ በአንዳንድ መሀይሞች ስምህ ከተነሳ እንዴት ሌላ ሰው ሊያከብር ይችላል? ምክንያቱም እነዚህ ሰዎች የሚታወቁት በሽሩና ነው። 16 ወንድ እየበዳይ ነው እያለች ሚዲያ ላይ የተናገረች ቡቺ
ያንተን ስም ስታነሳ ያሳፍራል። ውርደት ነው። ይሄን ነገር እኔ ደጋግሜ ተናግሬያለሁ። ጭራሽ ስፖንሰሩን እሷ እንዴት ከዛ እንድትወጣ አሜሪካ የምትሄድበት ከእሷ ጋር እንደ ቱሪስት አብራት የምትወስዳ ከሆነ ባለሀብት ስለሆነች ሙሉ ወጪው የሚችለው ወርቁ አይተነው ነው። እግዚአብሔር አትሄድም፣ ጉቻ አትሄድም። ነገርኩሽ እኮ አትሄድም። አትወጣም ከዱባይ። ያሳማናል። ይሄማ ባዳነ ስሜት እንዲሰማን ነው የምታረግ እና ይሄንን ነገር ጋሽ ወርቁ አይተነው እኛ እንወዳለን፣ እናከብራለን። ብዙ ሰዎች አይ እኛ እኔ ደግሞ ለአሜሪካ ስትል እኮ ይሄን ሰውዬ እኮ ባባዬ ብላ የጠራችሁ ናት እኮ። ነፍሱን ይማር፣ ነፍሱን ይማር። ኧረ ተይ ነፍሱን ይማር። ኧረ ምን አገባን፣ ምን አገባን? የምን እንትን መማር ነፍሱን እግዚአብሔር በገነት ያኑረው። ደግሞ እኮ ማማዬ ሲላት ባባዬ ይባባሉላል። ከዛ ልደቱን 45 ዓመቱን ከእናቷ ጋር ነው ያከበረችለት። ጫት እየቃሙ ሃፒ በርዝዴይ ይሉታል። 45 ዓመቱን አከብሩ። ለዛው ነው ዘንድሮ ፓይተኑን መልእክት እናስተላልፍለት። ግን ሄለን የምሬን ነው የምልሽ፣ ይሰማል። እኔ በጣም የተናደድኩ ከእንደነዚህ አይነት ርካሽ ሴቶች ስም ሲጠራ ሁላችንም ይሰማናል። ሁሉም የአማራ ልጅ ይሰማዋል። በማንም የካካም ሸርም የአማራ ልጅ ብቻ የሆነ ቆራ የኢትዮጵያዊ ባለሀብት ነው እኮ ምንድን ሃይ እኔ ለአጎቴ ልጅ 200,000 ሰጥቶታል አዲስ አበባ ላይ። ስማ ወገን ስማ፣ ይኸው እየሰማ ነው። አያውቅም እኔ ምናምን እኔ እኮ ወርቁ እኮ እንደዚህ ሰጥቶኛል ሲል ወሬ ነው የምንሰማው የነበረው አዲስ አበባ ነዋሪ። እንደዚህ አይነት ደግ የሆነ መልካም የሆነን ሰው ግን በማንም አፉ ውስጥ ገብቶ ስሙ ሲጠራ ያሳዝናል። ገባችሁ? በጣም ነው የሚያሳዝነው። በነቡቺ በእንደነዚህ አይነት አለቅላቂ ውስጥ መግባት ወንድማችን ትንሽ ከብዶናል። አንተ ስታስበው ቀኑ ሙሉ ዘር ሲሳደብ የሚውል ሰው የወርቁ አይተነው አመለካከት እንዲህ ነው ማለት አያስጠላም? ተስፋ ትቆርጥም? በሀገር ካሉ ሰዎች ትልልቅ ሰዎች ላይ ቀኑ ሙሉ ዘሮችን ሰድቦ የማይጠግብ የማያጋሳ ሰውዬ በሰከረ ቁጥር ንዴቱና ቢሾን የሚወጣው በዘርና በማንነት ላይ የሚሆን ሰው ይሄ ፖለቲካ ነው። ዘረኝነትና ፖለቲካ በጣም ያንትላል። ለዛውም ዘረኝነት እኔ ዘረኝነትን ደግፈዋለሁ። ባይዘው አሁን ለምሳሌ አንተ አማራ ነህ፣ ለአማራ ደፋ ቀኑ ሙሉ እያልክ ብትውል ይሄ በእንደዚህ አይነት ዘረኝነትን ደግፈዋለሁ። ገብቷል? ሁሉም ለዘሩ ቢንቀሳቀስ ግን ይሄ ሰዎችን የሚሳደብ ይሄ ሰድቦ ማያጋሳ ሰው ለሱ ወኪል መሆን ያንተን ጭንቅላት ነው የሚያሳየው። ሌላውን በመሳደብ ወይም ደግሞ ሌላውን በማጥፋት የራስን ዘር ማንቃት አይደለም እኔ የማስበው። እኔ ስለ በብሔር ማንነት የሚገደል ህዝብ ይቁም በሚል ነው ድምፅ መሆን የምችለው። ስለ ግን ከማንም ህብረተሰብ ጋር ደግሞ ተዋደሽ ተፋቅረሽ ነው መኖር ያለብሽ። ያ በስድብ ምን የሚገለበጥ ማንነት አለ? ያ ነገር ይቆማል፣ አሁን ይቆማል። እኔ በጣም በቅርብ ቀን ሁሉም ነገር ይስተካከላል። ለአሜሪካ ስትል ይሄን ያለች ጋሽዬ እንዴት እሱን አትለው? ይሄን ሰው እየጠበሰ ይስም ታላቅ ያሁላ ጋሽዬ አስቡ። አባቴ ምናምን የምትለው የነበረው እንዴ እሷ አባዬ የኔ ፍቅር አዶሪያስ እንዴት እንደሚወደው ከባዮሎጂ አባቱ የበለጠ እሱን አባዬ የሚለው አለች። ለዛውም እኮ እሱ ያለው አሜሪካ፣ እሱ ልጁ ያለው ድሬዳዋ፣ እሱ ያለችው ዱባይ። ከመቼው ነው ልጁ ራሱ ፍቅር ያዘው ከዚህ ሰውዬ? ኤርትራዎች አረተው የሱን እኛ ምን አገባን? እኔ ሳሚን ያልኩት ምን አገባኝ? እኔ ምን አገባኝ? ማን ለምን የፈለገ አይሆን ሆነው ቀረም የቡቺ ፍቅረኛን ያልኩት እኔ 4 ነጥብ ፍቅረኛ ሲያሳየን እሺ፣ ካሳየሽን አይቀር እንዴ ሁሉንም አመጣላለሁ። ሁሉንም ፍቅረኞቿን ሰብስቤ አመጣላለሁ። ምን ሆነ የሚያሽሟጥጠው? ግን ራሷን ነው እኮ የሚመስለው። እሷ ሊፕስቲክ ተቀብታለች። አሁን እዚህ ሰው ዩት አጓጓ ነው የሚመስለው። በነገራችን ላይ እንትና በለጠ እንደዚህ አሁን እኮ ዘንጠው እኮ ቆይ ዘንጬ ልክፈትልሽ ካሜራ ብሎ ነው ከከፈተላት። ያ ደግሞ ሱፍ የለበሰው ራስታይን ከመቆረጤ በፊት አንድ ማስታወሻ ላኪልሽ ብሎት ነው። ከእንደዚህ ሰዎች ጋር ቁጭ ብሎ ወርቁ አባታችን ነው። የምን አባታችን ነው? በጣም ነው የሚያናድደው። እሺ
ቤተሰቧን እንኳን ያላስከበረች እኛ ወርቁን ልናከብር ነው ታዲያ ከነዚህ ጋር ቁጭ ብሎ ወርቁን ማን አከብረዋለን? ሄሊ ያ ግን ከነዚህ ጋር መቀመጥ ማቆም አለበታ። ሳራ ለምን ተናገረ? ከነዚህ ጋር እኮ እሱን ነው እኔም አሁን ትግሌ ሳራን የተናገርኳት መጀመሪያ ምንድነው ከነሱ ጋር ተገኝተ ዝም ልንልሽ ነው ያልኳት። በጸባይ አናግሬት ነው መታድራ መስሰራ መጥቼ የዘከዘኩላት ገብቷል። አሁን የራሳቸውን ሰራተኛ እየጠራች እኔ ምናችሁን እንግያለ ትጠይቃለች። ለምን እውነት እንዳሰሪ ጠይቁኛ ያዩኛል እንዴ ብላ በጣም ጭንቀት ውስጥ ሆነ። አንድ ጊዜ ጠርታቸው ካልሰሙ ስለናቃችሁ ነው ወይ ያላላችሁም ብላ ሌላ ረብሻ ትፈጥራለች። አሁን የሚገርም ነገር። ስለዚህ አሁን ይኸውላችሁ እውነት ሄለን የተናገረችው ምንድነው? ጋሽ ወርቁ እኛ አክብረን የምንጠራ ጋሽ ወርቁ አይተነው ከእንደነዚህ አይነት ሸጋ ኮንታክት ይቅርብ። ስም በእነዚህ አይነሳ። ስነ ምግባር ባላቸው ሰዎች ነው ስም መነሳት ያለበት። በአንተ የተከበርክ ሰው ነው። ሀብት አለ፣ ክብር አለ። የአንተ ሀብት ለእኔ ምንም ይጠቅመኝ የለም። ሌለን ከጠቀማት አላቅም፣ ግን ለእኔ የሚጠቅመኝ የለም። ግን አንተ እንደ ወንድ ልጅ ወንድ ከሆንክ ራስን አስከብር። ሰው የሚወድ ሰው ነህ፣ ሰው የሚያከብር ሰው ነህ። በሸር ስም አይነሳ። ይሄ ነው እንጂ ሌላ ማንም ሰው ክፋት ሊኖረው አይችልም። ሄለን በማንም ሰው ክፋት አላት ብዬ አላስብም። ሌላኛ የማህበረሰባችን ወርቁ በምን የተነሳ ጭንቅላቴው ላይ ገብቶ እኔ ክፋት ሌላ ነገር አስባለሁ። ስታስባለህ ለምን ትዝ ይለኛል ገብቷል። ግን ከነሱ ጋር ከተገኘ ሳራ ባናገርና ቋንቋ ለምን አናወራው? ገብቷል። ጭራሽ ተዋት እኔ በምጠይቃት ጠይቃታለሁ ብሎናል ብለው ተደላድለው ቁጭ ብለው አሁን ወርቁ በነጉቺ ስም ከተነሳ ሲሳሳሙ ምናምን የተለቀቀውን ቪዲዮ እኔ ኤቪደንስ ይዤ አልቀምርም እንዴ? ወረቀት ይዛችሁ ትቀርባላችሁና በነጉቺ ስም ከተነሳ ይኸውልህ ልንገር ወርቁ በነጉቺ ስም ከተነሳ ልክ እንደነጉቺ ነው ሰው እያየ የሚያወራ። እንዴት በጉቺ አሁን በዚህ ስም ይነሳል እንዴ? በጣም እኮ ነው የሚቀፈው። እንዴት ነው ሰው ዝም ብሎ ቡና ቤቶች ብቻ ታሪኩ የሚጠራው? ግን ሺት አያል በተማረ ሰው ቢሆን ደስ ይላል። አንድ ሰው አደረገልህም አላደረገም ይሄ ሰው እኮ ኢትዮጵያዊ ነው ስትል የሆነ ወኔ ዝም ብሎ ደስ ይላል አይደል? የሆነ ችጋራም ኢትዮጵያዊ ስምን ከሚያስጠራ እንዴ ምን ሰቀጫን የሆነ ነገር በጣም ያስጠራ። እኔ እውነት ለመናገር በጉቺ ስሜ ከሚጠራ ማለት ነው ራሴን በገም አንቂ ሚዲያ ላይ አሁን ከሚዲያ ላይ እንኳን መገኘት ካለበት ሚዲያ ላይ አሉ ደና እንደዚህ ለኢንተርቪው አሁን አሉ እንትን የሚጠይቅ ኢንተርቪው የሚጠይቁ ምናምን አሉ ትልልቅ ሰዎች ታሪክ የሚያውቁ ነው እንጂ ከነዚህ ኮንዶም አከፋፋይ አይደል እነሱ ጋር ምን ይሰራል? ሺት በ16 ወንድ ተበድቻለሁ ከምትል ሴት ስምሽ ሲጠራ አይደብርሽም? ሄለን ደግሞ በየቀኑ ቆይ ቪዲዮ እንትኖችን አመጣላለሁ አንተ አውራሽ እንዳለ 15ቱን ወንዶች አመጣላለሁ የደከሏትን ራሷ ነች። አሁን ነው እንጂ እቶቹ ድሮ የዛሬ ውሎ ይብላ ተኝታ አልጋ ላይ አንሶላት ትለቃለች። አይታል ብድ ልብስ ከዚህ ድረስ ለብሳ እየተሳሳመ ትለቃለች ምናምን ዛሴት መሐመድ የሚባለው ለወራት ነው። እናንተ እዚህ ሚዲያ ላይ ያላችሁ ሰዎች ወርቁ አይተነውን የምታከብሩት የምትወዱት ከሆናችሁ በነጉቺ ስሙ መጠራት የለበትም። እኔ ከዚህ በፊት ተናግሬያለሁ። ቤቴን ከፍቼ በጣም አብጄ ተናግሬያለሁ። እንዴት በዚህች ስምክ ይጠራል ብዬ ተናግሬያለሁ። ከዛ ውጭ ያላችሁት ተበዱ። የሚያገባኝ ጉዳይ የለም፣ የሚያኖረኝ የለም። እኔ የሚያኖረኝ ስራዬ ነው። ጃፒ ወርቁ ምን ያገባችኋል ቢለ ምን ትለዋለህ እስቲ? ምን ያገባችኋል አይነት አመለካከት ቢኖረው ምን ትላል? ምን ነው እኔ ራሴ አብሬ ረግጧለሁ። ምንድነው ገባሽ? እኔ ራሴ ልረግጠው ስል እኮ ሰዎች ተውተው ስለሚሉኝ ነው። ምክንያቱም ከማንም ሸጋ መገኘት የለብህም። ራስን ጠብቅ። ሳራም ከረገጥናት እሱ ለምን አይረገጥ? ስነ ምግባር ሰማላክናት እኮ ሳሙከ ኢትዮጵያዊ ናት። ገብቷል? የማይሆን ቦታ ተገኝታ ነች። የምን አባቷ ባለ ሀብትና ምን አባቷ ኢትዮጵያዊ ነች? እሷ በወያኔ ዘመን ህዝብ ስትገርፋል ነበር እንዴ? ስታስገርፋል ነበር። ብቻ አንድ አበሻ እከካም አይደለችም ዱባይ ላይ ገብቷል። ኖ ሳራና አበሻ ልንገርሽ ሄደን ሳራና አበሻ
በወያኔ ዘመን ስልጣን ስለነበራት ሰው ስታስገርፍ፣ ሰው ስታስገድል፣ ሰው ስታስጨቁን የነበረች ሴት ነች። ለዛ ነው እኔ እኮ በጭካኔ የምመጣባት። እኔ ጋር ምንም አይነት ነገር ይዛ ትምጣ፣ እኔ የገዛ ቤተሰቦቼን ታውቃለች፣ ሄዳ ትፍጃቸው፣ ምንም አያገባኝም። አንድና አንድ ነገር ግን እቺ ቀማሮጊት የአማራን ህዝብ ስታስጨንቅ የነበረች ነች በወያኔ ዘመን። ፖይንት ይሄ ነው። አሁን እኮ ስሟ ራሱ ከሀዳስ ወደ ሳራ በጋዜጣ አሳውጃ የቀየረችው ምንም ከነደብረ ጽዮን ጋር ግንኙነት እንዳይኖራት። አሁን ደግሞ ምን እያደረገች እንደሆነ ታውቃለህ? ከወርቁ አይተነው ጋር ስሟ እንዳይጠራ በጣም እየጣረች ነው ያለችው። ገብቷል? በስነ ስርዓት የምነግርህ ነገር ምንም ነገር ከሱ ጋር ግንኙነት እንደሌላት ልክ በወያኔ ላይ ያደረገችውን ነው የምታረገው። ደብረጽዮን ከሀገር እንዳይወጣ እገዳውንና እንደማይችል ስታውቅ እንዳለ ደብረጽዮን ንብረቱ ሁሉ እሷ ጋር ነው። አዜብ መስፍን ሜካፕ ለመግዛት ፀጉር ለመሰራት ብቻ እንኳ እሷ ጋር ነበር። እሷ ነች በደንብ ታንሸራሽረው። አሁንስ ጭራሽ ትግሬ አይደለች። አንድ የትግሬ ሰራተኛ እንኳን ቤቷ እንዲሰራ አትፈልግም። የሚገርም ነገር አለባት ስላሽ ለምን ታሪኳን ስለሚያውቁ። ወልቃይት ላይ አንድ ልጅ አላት፣ ጭቃ ቤት ውስጥ ነው የሚኖር፣ ታሪኳን ስለሚያስታውሳት ማለት ነው። አሁን ከሀብታሙ የወለደችው ነው አንዱ ልጅ ትንሽ ከጊዜ በኋላ ትንሽ ችግር ገጥሞት ቤት ውስጥ ነው ያለው። ሴቷ ልጅ ግን ለንደን ነው ምናምን ሀገር ነው ያለችው። ዛራ ላበሻ የምትባል በጣም ቆሻ ሴት ነች። ለዛ እኔ ማናችሁም ትልቅ እናታችን ምናምን ትላላችሁ እናንተ የአማራ ታጋይ የምትባሉት ሰዎች ይመጡና ታላቅ እናታችን እህታችን ምናምን። እንደዚች አይነት እናት ሊኖርህ አይገባም። ምክንያቱም ስልጣን በነበራት ሰዓት ያንን ሁሉ የአማራን ህዝብ ስታስገርፍ፣ ያንን ሁሉ የአማራ ህዝብ ስታሸማቅቅ ዱባይ ላይ የኖረች ሴት ነች። አሁን ልክ እንደዛ መስሏት ነው በኩራት እንዴ ማን አባቱ ይናገረኛል ትዋረዳል። አይ ጊዜ ጠብቆ እግዚአብሔር ያዋርዳል። ታውቃለህ፣ ይሄ የመጀመሪያ ፎቋን የሰራችበት ቤት ከአመል ማላባት እንዳትሰራ ተነጥቃ ነው ለሷ የተሰጠው። ከሙሪስ ይፍጠር የሚባል ከሱ ላይ በርካሽ በማጭበርበር በምን ነው መሬቱ ራሱ የተሰጣት። በጣም እዚህ ታሪክ ውስጥ እኮ በጣም ብሶ እንዳለ ታውቃለህ። እኔ እኮ ገና ስላመል ማል አልነገርኳችሁ። ገና እኔ ወልስ አንቺ ሄለን አንቺ ስታወሪ ስትናገሩ እውነት ስለሆነ ጸጥ ብዬ ቁጭ ብያለሁ አይደለ? ገና ብዙ መረጃ ይዤ ደግሞ መጥቻ አብረን እናወራዋለን። ሳራ በኢትዮጵያ ሕዝብ ላይ የሰራችውን በደል በጣም በግፍ ሰዎች መጥተው የነገሩኝ በሪከርድ ያስቀመጥኩት በጣም ብዙ ነገር አለ። በስልጣን በነበረችበት ዘመን አንድም ብር ቀጥታ በባንክ ከዱባይ ወደ ኢትዮጵያ የተላለፈላት ቤቱ ታዲያ እንዴት ተሰራ? ሐዋላ ነው ሙሉ ለሙሉ ብላ አሁን በስነ ስርዓት ኢንቨስቲጌት ተደርጎ አይ ቲንክ የኢትዮጵያ ብሯ ራሱ ባንኳ ትንሽ ፍሪዝ ተደርጓል። አሁን እየተፈለገ ያለው ነገር ቀጥታ ከወርቁ ጋር ማለት እንዳላት የታወቀ ነው። ግን ይሄ የለም የእንትን የሚባልበት ይሄ ነው ማረጋገጫ። ያ ጋይስ ብዙ ነገር ነው ያለው። ዋቱ ጅሬላ በስንት ነገር አለ። አያ ብዙ ነገር ነው ያለው። አንዳንድ ጊዜ የለም ጠርጥረህ ግንዛቤ ውስጥ አድርገህ የምታስቀምጣቸው እና በአይነ ቁራኛ ስር የምታደርጋቸው ነገሮች አሉ አይደል? ስታወራቸውም ደግሞ ብዙ ፖለቲካ ለማይፈልግ ወይም ደግሞ የሰዎች እንትን እንደዚህ ሃይላይት ወሬዎች ነው እንጂ ሌላ ነገር። አንዱ አሁን ትላንትና ምናለች? ሄለ ወሬ ስታወሪልን እንደ አቅማችን አውሪልን አለች። እውነቷን ነው። ገብቷል? እንደዛ አይነት ወሬዎች ብለህ ዝም ብለህ ሌሎቹን ትተህ የምታወራቸዋል። እኔ አሁን ይሄ ዝም ብሎ ለቲክቶክ ለምን የሚወሩ ወሬ ነው ማወር። በጣም ብዙ ጉድ አላት። በጣም ታውቃለህ። በውስጥ በኩል ስለሷ ማውራት ያቆምኩ ጊዜ ድምጹኝም ብለው ምን እንደላኩልኝ ታውቃለህ? ከዱባይ ይሄ ጎርፍ ተጠልቅልቆ አልነበረም ባለፈው ዱባይ እዚህ ምን ነው የምትሉት? ሁሌ ስሙን ረስሟል። አጅማል ነው ምናምን የሚባለው ከተማ እዛ ጎርፍ የተጠለቀለቀ ጊዜ የእሷም ምግብ ቤት ተጠልቅልቆ ነበር።
ከዛን ዲኮር የሰራትላትን ልጅ አጅማን ነው ያ አጅማን ዲኮር የሰራላትን ሰው ዞር ብላም አላየችው። ከ4 ወር በላይ ነው 3500 ድርሃም። ከዛ ሄለን ድምጾኝው እንደዚህ አይነት ነገር ሲያወራ ሰምተናል ምናምን ብለው ሰዎች ነገሩ። ከዛ በውስጥ ጻፍኩላት እንደዚህ አይነት ድምጽ እንደሆን ተልኮልኛል አልኩ። ወዲያውኑ ቮይስ ላከችለት። ቮይሱን ስፈልግ አሰማለሁ እንደላከችለት መልሳ ደግሞ ለኔ ላከችልኝ። እኔ ከነገርኳት በኋላ መተን ሂሳብ እንወራረዳለን ጎርፉ ስላስቸገረን ነው አለች። 4 ወር ሙሉ ገብቷል። እኔ ከተናገርኩ በኋላ ነው 3500 ድርሃሙን የሰጠችው። ቮይሱ ራሱ የላከችለትን ልካልኛለች ማለት እንዳናገረችው። ለማን ለማን ለዲኮሩ ለሰራላት ሰው። እሷ እንደዚህ አይነት ታሪኮቿ ለቅሶቿ በውስጥ እየነገርኳት ብቻ እንዲያልቅ ነው የምትፈልገው፣ ሚዲያ ላይ አትፈልግም። ለዛም ደግሞ እንደዚሁ በነፃ አይደለም እህቴ ነሽ አክስቴ ነሽ ቢላ እኔ እሷን ጉዳይ እንድትሸፍንላት ነው የምትፈልገው። ጠበቃህን እንኳን ትከፍሉ የለ እንዴ በየወር? እኔ እንደዚህ አይነት ነገሮችን በውስጥ እንድነግራ ከፈለገች በየወሩ እየመጣች 15 አንበሳ ማውረድ አለባት። ራይት ጃፒ ትክክል። አንቺ እና ማን አባቷ ስለሆነች ነው ታዲያ እኔ በውስጥ ብቻ የሷን ጉድ ምነግራት? አንቺ መብላት መጠጣት አለብሽ። አንዴ ማለት ኔትወርክ ይቆጥራል እኮ ጃፒ በነፃ አለ እንዴ? እና ድፍረቷ ገብቷል። ከዛ እህቴ ነሽ ወንድ አስገደይ ትልል እታልሰ ቆይ ቮይሱ የቱ ነው? ቆይ የሰው እንዳይሆን እንዳለ ስሚ ዮናስ ሙሉነን አልሰማሽውም እንዴ? ለኔ እድሜና ጤና ይስጥሽ እያለ ቁጭ ብሎ ማለት ነው። ካልሰጣችሁኝ አላወራም እያለ ነው እኮ። ህዝቡ ሁሉ ጠፍቶ 400 ሰው ደረሰ። ልጁን ብሩ እንዴት እንዳስመለስኩለት ራሷ ስታናግረው ቮይሷን አሰማለሁ። እኔ አንዳንድ ጊዜ ቮይሶች ራሱ መስማት አሁን መቅዳት ራሱ ሰለቸኝ እኮ። ከ1 ሰዓት ንግግር ውስጥ ምናምን ከውስጡ መርጦ ለእናንተ ማሰማት አሁን እየሰነፍኩ መጣ። የኔ ስንፈት ማለት ነው። እስቲ እዚህ ነው ከሂሳብ ውጭ ጨምሮ አየ እንደዚህ አይነት ኢንፎርሜሽን ደርሶኛል ምናምን እኮ። ለምን ሰውየው እንትን ነው። ከዛ ስለ ብሩ ስጽፍላት ነው ስለ ዲኮሩ የምታወራው። እንግዲህ 4 ወር ነው ጎርፍ ከገባው መቼ ነው አይተ ከሆነ ሳራ ጎርፍ ገባ ስትል እቺ ሳራ ባል የገዛችው ምላት ነው። እሺ ይሄን ስማ ውሸቴን እሷ ጨረሰች። ከዛ በኋላ እንደዛ ነው መኖር የምትፈልገው። ገብቷል። የሰዎችን ድምጽ እዛው አፍኜ እንድቀመጥላት ነው የምትፈልገው እሱ። ማርኩኝ ይሄን አረኩኝ እያለ ወደ 17000 ድርሃም አመጣው እና እኔ ያመንኩበትን ሰጠሁትና ይሄ መጥቼ እንነጋገራለን። ለምን ከተነጋገርነው ውጭ አየ ካልኩሌት አድርጎ ይሄ ያላት እኔ ያመንኩበትን ነው የሰጠሁት። እሱ ካልኩሌት አደረገውን አለም የሰጠችው ይበቃል። ለማን ነው የሰጠችው? ዲኮር የሰራላትን የሆቴል ሬስቶራንት ሳይሆን የሰጠችው ይበቃል ብላ ሰጠችው። ገብቷል። እኔ ያመንኩበትን ሰጠሁት። እሱ ግን ይሄን ደምሮ 10 ምናምን ሺህ ድርሃም አለ እና ሌላው መጥቼ ይሄን አረኩኝ እያለ ወደ 17000 ድርሃም አመጣው እና እኔ ያመንኩበትን ሰጠሁትና ይሄ መጥቼ እንነጋገራለን። እሱ ሂሳብ ዕቃ የገዛበት ምን አለ 17000 ድርሃም አመጣ። እኔ ደግሞ ያመንኩበትን ሰጠሁት። መካኒክነት አትሰራ ወይ ዲኮር ስራ አትሰራ ወይ መጀመሪያ ዕቃው እንደዚህ ነው እንደዚህ አትልም። ያመንክበትን ብቻ ነው የሰጠችው። እሷ እንደምትለው ሰማት አይደል? ለምን ከተነጋገርነው ውጪ እንዴት እንደዚህ ያደረክብኝ ብዬ አናገርኩት። እሺ እንገናኛለን እየተባባልን ይሄ ታውቂዋለሽ ይሄ ቲክቶክ እንትን ሲመጣ እኔ ራሴ ስትረስ ሆኜ ወደዛ አካባቢ ማልሄድኩ በዛ ምክንያት ነውና 3800 ነው ቀረኝ ብሎ ያለው እሱ 3800 ራሱ 2800 ከሂሳብ ውጭ ጨምሮ ያመጣው ነው
እና አሁን 35,000 ብር ድርሃም ስትይ እኮ ነው ራሴ እኔ ዜሮ ለካ ጨምሬያለሁ 3500 ዜሮ ጨምሬ 35,000 መስሏት ነው እሷ አሁን 3500 ብላት አሁን ይሄንንም ራሱ አተነተንልኝም ነበር ዜሮ ጨምሬ ወይ አንድ ቴክስት ላንብብልሽ አንተ ለቃቃሚ ታያለህ ቆይ ጠብቅ ሄለን ጃፒ 2 ልጅ ወልዶ ልጆቹን አይረዳም በእምነት አስገቢያት ትናገር ስለ ጃፒ ይላል አስገቢና ስለኔ የምትናገር ሰው ካለች አስገቢስ አንድ ጻፊ ይሄው ጃፒ አባትየው ባለበት እንጠይቃለን ጉዳይ ቴንክ ዩ ሄሊኝ